ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ተመልሰናል አድማጮቻችን አደ ኤፍኤም 95.1 ላይ ተገኛላችሁ። ፕሮግራም ፉትቦል ካፌ ነው። የመጀመሪያውን ጉዳይ እንመልከት። በሊቨርፑል ወቅታዊ ነገሮች ጥሩ እየሆኑ አይመስሉም። ይሄንን ጉዳይ እናንሳ። 3 ተከታታይ ጨዋታዎችን ተሸንፈዋል። ሶስቱም የሆነ ጊዜ ዋጋ ሊያስከፍላቸው የሚችሉ ውድ ነጥቦች ናቸው። በሻምፒዮንስ ሊግ ያጡት 3 ነጥብ ከዛ ውጪ ግን በፕሪሚየር ሊጉም በተከታታይ በፓላስና እንደዚሁም በቼልሲ ተሸንፈዋል። ደግሞ በመጨረሻዎቹ ደቂቃዎች ላይ በሚቆጠሩባቸው ግቦች ነው በፕሪሚየር ሊግ የተሸነፉት። እናንሳው ይሄንን ጉዳይ። በእርግጥ ወደ ቱርክ ሄዶ ካላሰራይ መግጠም ቀላል ሊሆን አይችልም። ግን ሊቨርፑል ለረጅም ጊዜ ጥሩ ሪከርድ ነበረው አይደል? ከዚህ ቡድን ጋር ራሱ እናንሳይን ጉዳይ አልክ ነው። ምሳ የሊቨርፑል የውድድር ዘመን ከተጀመረበት ጊዜ ጀምሮ ከዚያ የክሪስታል ፓላስ ጨዋታ ወይም የቦርንመዝ ጨዋታ መነሻችንን እንደ ምርጫችን እናድርገውና የኮሚኒቲ ሺልድ ጨዋታ የክሪስታል ፓላስ ጨዋታ ነበር። የፕሪሚየር ሊግ ጨዋታ የቦርንመዝ ጨዋታ ነበር። ከዚያ ጨዋታ ጀምሮ እስከ ሰሞኑ ሽንፈቶች ድረስ እያሸነፈም ጭምር ሊቨርፑልን በተመለከተ ሁለት አይነት ነገር ሊቨርፑል ሊገጥመው ይችላል የሚሉ በአብዛኛው ቀዳሚው ላይ በለጠ የሚያተኩር ግን ሁለት አይነት ውጤቶች ይኖሩታል የሊቨርፑል የውድድር ዘመን የሚል ግምት ይሰጥ ነበር። አንደኛው ሊቨርፑል ይሻሻላል፣ እያሸነፈ ነው፣ አስተማማኝ አይደለም የሚያሸንፍበት ሁኔታ፣ በድራማ የመጨረሻ ደቂቃ ጎሎች ነው ድል እያደረገ ያለው። ነገር ግን አዲስ ቡድን በመስራት ሂደት ውስጥም ነው ያለው። 450 ሚሊዮን ፓውንድ ገደማ አውጥቶ በርካታ ተጫዋቾችን አምጥቷል። እያሸነፈ ነው ግን እነዚህን ተጫዋቾች ቡድን ውስጥ እያላመደ ያለው እያዋሃደ ያለው። ስለዚህ ሊቨርፑል ጨዋታዎችን ያሸንፋል በቅርብ ጊዜ፣ ግን የበለጠ አስተማማኝ በሆነ ሁኔታ ያሸንፋል የሚል ግምት ነበር። ሁለተኛው ደግሞ ይሄ በመጨረሻ ደቂቃ ጎሎች እያስቆጠሩ ማሸነፍ ቀጣይነት የለውም፣ ሰስቴነብል አይደለም። ሁልጊዜም 92ኛው 96ኛው በኒውካስል ጨዋታ ላይ ደግሞ እንዳየነው በ100ኛው ደቂቃ ጎል ያስቆጠሩ ማሸነፍ ሰስቴነብል አይደለም። እያሸነፈ ነው፣ ሰስቴነብል አይደለም። በጨዋታዎቹ በ90 ደቂቃዎች ውስጥ የምናያቸው የሊቨርፑል ድክመቶች የሆነ ጊዜ ቡድኑን በውጤትም ዋጋ ያስከፍሉታል፣ ያሳጡታል። ውጤት የበለጠ ኤክስፖዝድ ይሆናል የሚሉ ደግሞ ሰዎች ነበሩ። ሁለት በጣም የተለያዩ የትንታኔ አይነቶች ናቸው። አዳዲስ ተጫዋቾች አሉ። ቡድኑ ጄል እስኪያደርግ ድረስ ነው። አሁን ከሚያሸንፍበት መንገድ በምጥ ሳይሆን በመጨረሻ ደቂቃ የሪዮ ጎል ሳይሆን ወይ የፌዴሪኮ ኪየሳ ጎል ሳይሆን ወይ በብዙዎቹ ጨዋታዎች ላይ በቨርጂል ቫን ዳይክ የመጨረሻ ደቂቃ ጎል አትሌቲኮ ማድሪድ እንዳሸነፉት ሳይሆን ኮምፎርታብል ሆኖ ጨዋታዎችን ያሸንፋል። የጊዜ ጉዳይ ነው የሚል እንዳልኩት ሁለት አይነት መልከታዎች ናቸው የነበሩት። ከዛ የክሪስታል ፓላሱ ጨዋታ መጣና የክሪስታል ፓላሱ ጨዋታ የሊቨርፑል ካሌንደር ፈታኝ ጨዋታዎች የሚኖሩት እንደሆነ መነሻው ነበር። ምክንያቱም ሊቨርፑል የክሪስታል ፓላስ ጨዋታን ጀመረ እና ከዛ ከፓላስ ጨዋታ ጀምሮ ቀጣዮቹ 6 ጨዋታዎች 5ቱ ከሜዳ ውጪ የሚያደርጋቸው ጨዋታዎች ነበሩ እና አብዛኞቹ ጨዋታዎች ፈታኝ ጨዋታዎች ናቸው። በመሃል ማንቸስተር ዩናይትድን አንፊልድ ላይ የሚገጥሙበት ጨዋታ ካልሆነ በስተቀር ከ6ቱ ጨዋታዎች 5ቱ ከሜዳ ውጪ የሚደረጉ ጨዋታዎች ናቸው እና አስተማማኝ ያልሆነ ቡድን ፈታኝ ወደ ሆኑ ስቴዲየሞች መሄድ ነበረበት። የክሪስታል ፓላስ ስቴዲየም ፈታኝ ነው። በቀደም ኤቨርተን አሸነፋቸውና የ18 ጨዋታ ያለመሸነፍ ጉዟቸው ተገታ እንጂ በጣም ጥሩ ፎርም ላይ ያለ ቡድን ነው። ካለፈው የውድድር ዘመን መጨረሻ ጀምሮ ይሄ የውድድር ዘመን እስኪጀመር ድረስ በጣም ጥሩ ፎርም ላይ ያለ ቡድን ነው። ጋላታሳራይ ለ7 ዓመት በሜዳው የቻምፒየንስ ሊግ ጨዋታ አላሸነፈም። ግን ሁልጊዜም ወደ ኢስታንቡል ሄዶ መጫወት ቀላል አይደለም። ከዛ ወደ ቼልሲ ወደ ስታንፎርድ ብሪጅ ነው ሄዱት። ቼልሲም 9ኛ 10ኛ ሆኖ ቢሆንም ወደዚህ ጨዋታ የመጣው ግን በስታንፎርድ ብሪጅ ጨዋታው ቀላል ሊሆን አይችልም። እነዚህ ሶስቱንም ጨዋታዎች ናቸው የተሸነፉት። በአንድ በኩል ካሌንደሩ እንዳላገዛቸው ወይም በጨዋታው በተከታታይ የሚመጡ ጨዋታዎች ክብደት
ገና ተሰርቶ ያላለቀ ብዙ ሙከራዎች እየተደረጉበት ያለ ፉልባኮቹ በየጨዋታው የሚለዋወጡበት ዞቦዝ ላይ አንዳንድ ጨዋታዎች ላይ ጥልቅ አማካይ ብዙ ጨዋታዎች ላይ ቀኝ ተከላካይ አንዳንድ ጨዋታዎች ላይ ኤቨርተን ጨዋታ ላይ እንዳየነው ወደ ቀድሞ ሚናው ተመልሶ የተጫወተበት ኢሳቅን አፕ ቱ ስፒድ ለማምጣት እየሞከረ ያለበት ፕሪሲዝን ያልሰራ ተጫዋች ነው። ስለዚህ እሱን ወደ ማች ፊትነስ ለማምጣት ጥረት እያደረገ ያለበት ከኤኪቲኬ ጋር ቦታ እየተለዋወጠ ነው የሚጫወተው። ፍሎሪያን ቪትስ አለየለትም የቱ ቦታ ይጫወት የሚለው ጉዳይ ግን እሱም ደግሞ ተቸግሯል ለመላመድ። እነዚህ ሁሉ ጥያቄዎች አሉ። የኢብራሂማ ኮናቴ ፎርም አሳሳቢ ነው በጣም። እነዚህ ሁሉ ጥያቄዎች ያሉበት ከ6 ጨዋታዎች 5ቱ ከሜዳ ውጭ የሚደረጉ ጨዋታዎች ሆኑ። ስለዚህ ሰሞኑን የገጠሙት ጨዋታዎችም ቀላል አይደሉም። እሱንም ከግምት ማስገባት ያስፈልጋል። አሁን ግን ቅድም ካልኳቸው ሁለት መላምታዊ ግምቶች ሊቨርፑል ይስተካከላል እና ጨዋታዎችን በበለጠ ምቾት ያሸንፋል ከሚለውና አይ እንደዚህ አይነት የፐርፎርማንስ ድክመት የሚቀጥል ከሆነ ድንገት ድክመቱ ኤክስፖዝድ ይሆናል ከሚሉት ሁለት መላምቶች ሁለተኛው ነው ይሆነ ያለው። የሊቨርፑል በማሸነፍ ውስጥ እናያቸው የነበሩ ድክመቶች አሁን ሽንፈት ማስከተል ጀመሩ። ምክንያቱም በእነዛ ጨዋታዎች ቢያሸንፍም ጠቅላላ ፐርፎርማንሱ ግን ጥሩ አልነበረም በአብዛኞቹ ጨዋታዎች። አሁን ኢንተርናሽናል ብሬክ መጥቷል። አሰልጣኙ በምን ያህል ፍጥነት ያርሙታል? የማንቸስተር ዩናይትድ ጨዋታ ሲመጣ የተለየ በጣም የተሻሻለ ሊቨርፑልን እናያለን ወይ አይታወቅም። ግን ቀላል የቤት ስራ አይደለም ያለባቸው። አሁን በድላቸው ጊዜ 80 ደቂቃዎች ብቻ እንውሰድና የመጨረሻዎቹ 10 ደቂቃዎች ላይ እግር ኳስ የ90 ደቂቃ ጨዋታ ነው። ግን 80 ደቂቃ ማለት ወደ 75% ገደማ እንደማለት ነው። በ75% የጨዋታው ጊዜ ውስጥ ሊቨርፑል በውጤትም በፐርፎርማንስም አሳማኝ አልነበረም። የተደረጉትን ጨዋታዎች ልውሰድ፣ 5ቱን ጨዋታዎች 80 ደቂቃ ብቻ የፕሪሚየር ሊግ ጨዋታዎችን ብቻ ልውሰድ። 2-2 2-2 2-1 መምራት 0-0 0-0 2-2 ሌላ አንድ ጨዋታ 2-1 መምራት 1-1 1-0 መምራት 1-0 መምራት። እነዚህ የመጀመሪያዎቹ የሊቨርፑል ጨዋታዎች የ80 ደቂቃ ውጤት ነበሩ። ከዛ በመጨረሻው 10 ደቂቃና በተጨማሪው ሰዓት በሚቆጠሩ ጎሎች እያሸነፈ ይወጣ ነበር። በነዛ ደቂቃዎች አሸንፎ መውጣት ጥንካሬ ቢሆንም ግን የበለጠ ሰፊው ሳምፕል ሳይዝ የመጀመሪያው 80 ደቂቃ ነው። ሰዎችን ያሰጋቸው የነበረው በነዛ 80 ደቂቃዎች ውስጥ የሚታዩት የሊቨርፑል ድክመቶች ቶሎ መፍትሄ ካልተሰጣቸው በስተቀር ሊቨርፑል ቀጥለው በሚመጡት ብርቱ ጨዋታዎች መሸነፍ ወይ አቻ መውጣት ነጥብ መጣል አይቀርም። ሰስቴነብል አይደለም። በድራማዊ ሁኔታ የመጨረሻ ደቂቃ ጎሎች እያሸነፉ መውጣት የሚል መላመት ይሰጥ ነበር። እሱ ነው አሁን ከሞላ ጎደል እየሆነ ያለው። በጣም ጥቂት ጨዋታዎች ናቸው ሊቨርፑል ጥሩ ተጫወተባቸው ምንላቸው ጨዋታዎች። ጥሩ ተጫወተባቸው ምንላቸውም ጨዋታዎች ሳይቀር አንዳንዶቹ የአንድ ግማሽ ጨዋታዎች ናቸው። ለምሳሌ የኤቨርተን ጨዋታ ላይ ሊቨርፑል በጣም ጥሩ ተጫውቷል፣ ግን የመጀመሪያውን አጋማሽ ነው ጥሩ የተጫወተው እንጂ 90 ደቂቃውን አይደለም። ሁለተኛው አጋማሽ የጭንቅ ነበር። ለዚህ ነው ከጨዋታው መጠናቀቅ በኋላ ሞይስ እንዴት 3 ደቂቃ ብቻ ይጨመራል? እንዴት 3 ብቻ? መቼ ነው ለመጨረሻ ጊዜ 3 ደቂቃ በፕሪሚየር ሊግ ጭማሪ ተብሎ የተጨመረው? ይሄ ኮሜንት የመጣው ጨዋታው ላይ የሆነ ጎል እናስቆጥር የምንችልበት እድል ነበረን ከሚል አሳምሽንም። ምክንያቱም ኤቨርተን በጣም ጥሩ እየተጫወተ ነበር። በሁለተኛው አጋማሽ ጎል አስቆጥሯል። ሊቨርፑል ተቸግሮ ነበር በሁለተኛው አጋማሽ። ሌሎችም በርካታ ጨዋታዎች የአትሌቲኮ ማድሪዱም ጨዋታ ተመሳሳይ ነው። በጣም ጥሩ ተጫውቷል ሊቨርፑል፣ ግን አንዱን ሀፍ ነው ጥሩ የተጫወተው። ጥሩ ተጫወተባቸው የምንላቸው ጨዋታዎች እንኳ የ90 ደቂቃ ፐርፎርማንሶች አይደሉም። በነዛ አሁን የአትሌቲኮ ማድሪዱን ጨዋታ ድራማዊ ጎል አስፈልጓቸው ነበር። እውነትም በጣም ጥሩ ተጫውተዋል፣ ግን ዘለግ ላለ ጊዜ የቆየ አይደለም። አሁን ምንድናቸው ሊቨርፑል የተቸገረባቸው ድክመቶቹ የሚለውን ግን ለማንሳት ካለፈው የውድድር ዘመን በጣም የተለየ የስኳድ ባህሪ ነው ያለው። ይሄ የቡድን ስብስብ ባህሪ ነው ያለው። ባለፈው የውድድር ዘመን ሲዝኑ ሲጀመር ሊቨርፑል አንድ ተጫዋች ብቻ ነበር ያስፈረመው፣ ፌዴሪኮ ኪዬሳን ብቻ ነበር ያስፈረመው። ሲመጣም ብዙ ጨዋታዎችን እንደማይጀምር መገመት ይቻል ነበር። ግን 10 ነው 12 ሚሊዮን ያወጡበት። በጣም ከስታንዳርዱ አንጻር ከፍተኛ ደሞዝ አይደለም የሚከፈለው። የጣሊያን ብሔራዊ ቡድን የአውሮፓ ሻምፒዮን የሆነ ተጫዋች ከዩቬንቱስ የመጣ ተጫዋች ነው፣ ግን የተጋነነ ደሞዝ አልነበረም የሚከፈለው። እሱ ብቻ ነበር የፈረመው። የቆየው ስኳድ ነው፣ የቆየው የቡድን ስብስብ አሰልጣኝ ነው የቀየረው። ይሄ የመጣው አዲስ ልጅ
አንድ የፕሪሚየር ሊግ ጨዋታ ብቻ ነው የጀመረው። እሱንም የፕሪሚየር ሊግ ሻምፒዮን ከሆኑ በኋላ ከብራይተን ጋር የተደረገ ጨዋታ ብቻ ነው የጀመረው። ስለዚህ በሊቨርፑል የድል ጉዞ ውስጥ ትርጉም ያለው ተሳትፎ ያልነበረው በአጠቃላይ 104 ደቂቃ ብቻ በውድድር ዘመኑ ሁሉ የተጫወተ ነው። አንድ ተጫዋች ነው ያመጣ ነው ብንልም ዲስረፕሽንም አይደለም። ለሱ ቦታ የመፈለግ ግዴታም አልነበረባቸውም። አሰልጣኙ ፋሚሊያር ነው፣ የተላመደ ስብስብ። አሰልጣኙ ግን አዲስ ናቸው። አዲስነታቸውም ደግሞ ኤሌመንት ኦፍ ሰርፕራይዝ ነበር። ማንም ሰው ስለ አርነ ስሎት አያውቅም ነበር በአብዛኛው እና ይሄ ደግሞ ለተመልካቹ ለሊቨርፑል ደጋፊ ለምናም ብቻ አይደለም፣ ለባላጋራ ቡድንም አዲስ ናቸው። አጫዋታቸው፣ ስታይላቸው፣ የሶስት አማካዮችና የቦክስ ክራሸር አጠቃቀማቸው ሁሉ የተለየ ስለነበር ቡድኖች የስሎትን ቡድን አጫዋት እስኪያውቁ ድረስ ጊዜ ያስፈልጓቸዋል። ስብስቡ አዲስ አይደለም፣ አሰልጣኙ ግን አዲስ ናቸው። እሳቸው ራሳቸው የሆነ ኤሌመንት ኦፍ ሰርፕራይዝ ይዘው መጡ። የአርነ ስሎት ቡድን እንዴት ነው የሚጫወተው የሚለውን ለማወቅ የተወሰነ የፋይኖርድ ጨዋታን የሚያጠኑ አሰልጣኞች ሊኖሩ ይችላሉ። ግን በሆላንድ ሊግ የነበረ ነው እሱ። ምናልባት ለሊቨርፑል ኮንቴክስት ብዙ ሬሌቨንት ላይሆን ይችላል እና ጠቃሚ ነበር። በቀደም ስላስፈረሟቸው ተጫዋቾች ሲናገሩ አንድ ጠቃሚ ነጥብ ተናግረው ነበር። ከመጀመሪያዎቹ 6 ወራት በኋላ የባላጋራ ቡድኖች የምናጠቃበትን መንገድ ማወቅ ጀምረው ስለነበር ቡድኑን ማደስ ነበረብን። አምና ነው ቡድኖች እኛ የምናጠቃበትን መንገድ ማወቅ የጀመሩትና ለዛ የሚሆን መፍትሄ ማግኘት የጀመሩት። ስለዚህ ነገሮች መቀየር ነበረብን የሚል አስተያየት ሰጥተዋል። ይሄንንም ያረጋግጥ ነው። ከሞላ ጎደል የመጀመሪያዎቹ 6 ወራት በአዲስ የሆኑ ኤሌመንት ኦፍ ሰርፕራይዞች ይዞ በሚጨምር አሰልጣኝ፣ አንዳንድ ሰዎች እንደሚሉት ደግሞ ገናና ስም ይዘው የመጡ አሰልጣኝ አይደሉምና አንዳንድ አሰልጣኞች አንደር ኢስቲሜት አድርገዋቸው ነበር። ለክሎፕ ሊቨርፑል የሚደረግ አይነት ዝግጅት የማያደርጉ አሰልጣኞች ነበሩ። አሰልጣኙ ብዙ አይታወቁም፣ ግን ደግሞ ትልቅ ስታር አሰልጣኝ አይደሉም። ብዙ ሰው አርነ ስሎት የሚለውን ስም ያወቀው የሊቨርፑል አሰልጣኝ በሆኑ ጊዜ ነው። ይህ አድቫንቴጅ ነበር። ስለዚህ አሰልጣኙ ሊጉን አክለመታይዝ ማድረግ ነበረባቸው፣ የሊጉን ባህሪ ማወቅ ነበረባቸው። ግን ደግሞ ሊጉም እሳቸውን አላወቀው። ስለዚህ መጀመሪያ አካባቢ በጣም አስቸጋሪ ነበር። አሁን ሌላ ነው። አሰልጣኙ አዲስ አይደሉም። አሁን 1 አመት ቆይተዋል በኃላፊነታቸው። ስብስቡ ግን ብዙ አዲስነት አለው። የመጀመሪያ አሰላለፍ ውስጥ የሚገቡ በርካታ ተጫዋቾችን ነው ሊቨርፑል ያስፈረመው። አምና የነበራቸውን ይሄ ሲምለስ አዳፕቴሽን የነበሩትን ተጫዋቾች የአንዳንድ ተጫዋቾችን ሚና ሪፐርፐዝ አድርገዋል። ለምሳሌ ራያን ክራፈንበርግ 8 ቁጥር የበለጠ የማጥቃት 8 ቁጥር የነበረ ለዛ ሚናም የመጣ ተጫዋች ነው። ከማርቲን ዙቢሜንዲ ዝውውር ለመሳካት በኋላ ጥልቅ 6 ቁጥር አደረጉት። የሊቨርፑል ጠቅላላ ጨዋታ ልክ እንደ ቀድሞ እንደ ክሎፕ ዘመን ከማያቋርጥ ትራንዚሽን ይልቅ የበለጠ የኮንትሮል ቡድን ሆነ። የፉልባኮቹ ሚና የበለጠ ኮንቬንሽናል እንዲሆን አደረጉት። ትሬንት ወደ መሀል ይገባ ስለነበር አሁን በመደበኝነት ቀኝ ላይ እንዲቆይ አደረጉት። ሮበርትሰን ሳያቋርጥ ላይ ታች ይል ነበር፣ እሱን እንዲቆጥብ አደረጉት። መጠነኛ የፎርሜሽን ትዊክ አደረጉ። ከ4-3-3 ወደ 4-2 መጡ። በጣም ተቀራራቢ ፎርሜሽኖች ናቸው። የሳላህን ወርክሎድ ቀነሱ። እንደ ድሮ ብዙ በጣም ብዙ የሚከላከል ተጫዋች አልነበረም፣ ግን የበለጠ ነጻነት ሰጡት። እነዚህ ለውጦች ናቸው። በእርግጥ ግን ስብስቡ ራሱ ነው የተወሰኑ ኤሌመንቶችን ነው የጨመሩት። አሁን ብዙ ነገር ነው መለወጥ ያለባቸው እና በመጠኑ ሽግግር የሚመስል ጊዜ ነው ለሊቨርፑል በስብስቡ ባህሪ። አንደኛው ችግር እሱ ነው። ያ በርካታ አዳዲስ ተጫዋቾች መምጣትና አዳዲሶቹን ተጫዋቾች ለሊጉ ባህሪ ለሊቨርፑል አጫወት በተጫዋቾቹ መካከል ላለ ኦቶማቲዝም የሚሆን እንደዚህ አይነት የሽግግር ጊዜ ላይ ያሉበት ወቅት ነው። ሁለተኛው የትሬንት አሌክዛንደር አርኖልድ መልቀቅና እሱን በአግባቡ መተካት አለመቻል። የቀሰቀሰውን ቁጣ ያስነሳውን ምሬት እናስታውሳለን። የትሬንት መልቀቅ በሁለት ምክንያቶች ነው። አንደኛው ያደገበትን ሊቨርፑልን እንዴት በነጻ ይለቃል፣ እንዴት ያለ ዝውውር ገንዘብ ኮንትራቱን አጠናቆ ይለቃል የሚል። ሁለተኛው ግን የሱን ቦታ መሙላት ቀላል እንዳልሆነ በተረዱ ደጋፊዎችም ምክንያት
ጎልቶ ይነሳ የነበረው የመከላከል ድክመት አለበት እንደዚህ የሚል ነው የነበረው። ግን አሁን ከሱ መልቀቅ በኋላ ቨርጂል ቫን ዳይክ ሰሞኑን ስለዚህ ጉዳይ ተጠይቆ ነገሩን ቢያስተባብለውም የትሬንት መልቀቅ በጣም ጠቃሚ ተጫዋች ነበር፣ ግን የሱ መልቀቅ አይደለም እንደዚህ ቡድኑ እንዲዳከም ያደረገው የሚል አስተያየት ቢሰጥም ግን እሱ ከለቀቀ በኋላ ሊቨርፑል ከትሬንት መልቀቅ በኋላ ምን ያጣል የሚል አንድ ፕሮግራም ሰርተን ነበር። ጄሚ ካራገር በቀኝ መስመር ተከላካይነት የሚጫወት ኬቨን ደ ብሮይና ብሎ ያደንቀው ነበር። እሱ ያን ያህል አስደናቂ ተጫዋች ነው የነበረው። ለሊቨርፑል ብዙ አማራጮች የሚሰጥ ነበር። ለምሳሌ ኦቨርላፕ ማድረግ ቢያስፈልግ በጣም ጥሩ ኦቨርላፐር ነው። ወደ መሀል ግባ እና አማካይ ሁን ብትዩ በጣም ጥሩ ፓሰር ስለሆነ ያንን ማድረግ ይችላል። የቀኝ መስመር ተከላካዮች በሚገኙበት መደበኛ ቦታ በቀኝ መስመር ተከላካይነት ቆይ ብትዩ እሱ ተፈጥሯዊ ቦታው ነው። ስለዚህ ያንን ማድረግ ይችላል። በጨዋታ ውስጥ ሊቨርፑል በትሬንት አሌክዛንደር አርኖልድ መኖር ብቻ የተለያዩ ሶሉሽኖች አሉት። ከሳላህ ጋር የነበረው መግባባት በጣም አስደናቂ ነው። ስለዚህ እሱ ኦቨርላፕ በሚያደርግበት ጊዜ ሳላ ዲያጎናል ይሆናል፣ እያጠበበ ይገባል። እሱ ወደ መሀል በሚገባበት ጊዜ አትራክት የሚያደርጋቸው ተጫዋቾች አሉ፣ ምክንያቱም ፓሶቹ በጣም አደገኞች ናቸው። ስለዚህ ሳላህ ለ1v1 እድል ያገኛል። በቀኝ በኩል ፉልባኩን በተናጠል ብቻ ለማግኘት እድል ያገኛል። በጣም ጥሩ የቆሙ ኳሶች አሻጋሪ ነው። በጣም ጥሩ ክሮሰር ነው። በቅጣት ምቶች አልፎ አልፎ ጎሎች ያስቆጥራል። ከሳጥን ውጭ አልፎ አልፎ ጎሎች ያስቆጥራል። እንደ ቀኝ መስመር ተጫዋች ብቻ ወይም የቀኝ መስመር ፉልባክ ብቻ ተደርጎ መታየት ሚናው በዛ ልክ መወሰን የለበትም። በጨዋታ ውስጥ የነበረው ተጽዕኖ በሊቨርፑል አጨዋወት ውስጥ የነበረው ሚና በጣም የጎላ ስለነበር አሁን ያ ቦታ አልተሞላም። እዛ ቦታ ላይ በሚደረጉት ተደጋጋሚ ለውጦች ምክንያት ያንን መገንዘብ ይቻላል። ዶሚኒክ ዞቦዝላይ 3 የፕሪሚየር ሊግ ጨዋታዎችን በቀኝ መስመር ተከላካይነት ተጫውቷል ጀምሯል ከመነሻው ጀምሮ። በጨዋታ ውስጥ ግን ብዙ ጊዜ ሲለወጥ እናያለን። በቀደም የፓላስም የቼልሲም ጨዋታ ላይ ሁለተኛውን አጋማሽ ኮነር ብራድሊ ተቀይሮ ከወጣ በኋላ የቀኝ መስመር ተከላካይ ሆኖ የተጫወተው። እነሱን ትቼ የጀመራቸውን ጨዋታዎች ብቻ በውስጥ 3 ጨዋታዎችን የቀኝ መስመር ተከላካይ ሆኖ ጀምሯል። ኮነር ብራድሊ 2 የቀኝ መስመር ተከላካዮችን ጨዋታዎችን የቀኝ መስመር 3 ጨዋታዎችን የቀኝ መስመር ተከላካይ ሆኖ ጀምሯል። ጀረሚ ፍሪምፖንግ 1 ጨዋታ የቀኝ መስመር ተከላካይ ሆኖ ጀምሯል። ሴትልድ አይደለም ማለት ነው። 3 የተለያዩ ፉልባኮችን ነው በቀኝ መስመር ተከላካይነት አሰልጣኙ እየተጠቀሙ ያሉት። በአንዱም እንዳልረኩ ያሳያል። ይሄ ኮነር ብራድሊ በእርግጥ ከጉዳት ነው ያገገመው። ፕሪሲዝኑ ብዙ ጥሩ አልነበረም። ብዙ የፕሪሲዝን ጨዋታዎች አልፈውታል። ስለዚህ ምናልባት ገና ወደ ፊትነሱ ወደ ተሟላ የማች ፊትነስ አልመጣም ይሆናል። ግን እሱም የጉዳት ታሪክ ያለበት ተጫዋች ነው። የትሬንት አይነት ፓሰርም አይደለም። ሲጀመር ቅድም ያልኳቸው በተለይ ትሬንት ከኳስ ጋር የሚሰጣቸውን ጨዋታ ከመቆጣጠር ጋር የጎል እድሎች ከመፍጠር ጋር ከክሮሶች ጋር ከሳላህ ጋር ያለው ለአመታት የቆየ መናበብ እነሱ ሪፕሊኬት ማድረግ ግን ያስቸግራል። ለኮነር ብራድሊም ቢሆን የዞቦዝ ላይ መደበኛ ቦታ አይደለም እና በረጅም ጊዜ ውስጥም እዛ ቦታ ላይ የተጫወተ ይቀጥላል ብዬ አላስብም። አንደኛ እዛ ቦታ ላይ መጫወቱ ሊቨርፑል እሱን 10 ቁጥር አድርጎ ሲጠቀም ያገኝ የነበረውን ኤነርጂ እንዲያጣ አድርጎታል። ኃይለኛ የፕሬሲንግ ትሪገራቸው የነበረው እሱ ነው አንድም ባለፈው የውድድር ዘመን። ስለዚህ እሱን የቀኝ መስመር ተከላካይ አድርገሽ በምትጠቀሚበት ጊዜ ለአማካይ ተጫዋች እዛ ቦታ ላይ ሆኖ መጫወት እና የሚያሳየው ፐርፎርማንስ በጠቅላላው መደነቅ ያለበትም ቢሆን ግን መደበኛ ቦታው አይደለም። አሁን በቀደም ቼልሲ ያንን ጎል ሲያስቆጥር ሁለተኛው ጎል ሲቆጠር ከአራቱ ተከላካዮች 2 አማካዮች ነበሩ። የመሀል ተከላካይ ሆኖ ይጫወት የነበረው ራያን ሀራፈንበርግ ነው። የቀኝ መስመር ተከላካይ ሆኖ ይጫወት የነበረው ዶሚኒክ ዞቦዝላይ ነው። ኩኩሬያ የሮጠው ከግራ ነው አይደለም ኳሱ የተነሳው ዞቦዝላይ ባለበት የሜዳ ክፍል። አማካይ ስለሆነ የፉል ባክ አይነት አንቲሲፔሽን አይኖረው። ዞሮ ሌላ ቦታ ሲጫወት የኖረ ተጫዋች ነው። እዛ ቦታ ላይ የቀኝ መስመር ስፔሻሊስት ቢሆን ያ ጎል ላይ ይቆጠር ይችላል ነበር። አንድ ግን እሱ ብቻ አይደለም። ራያን ሀራፈንበርግ የመሀል ተከላካይ ሆኖ በሚጫወትበት ጊዜ በአብዛኛው ጥሩ ይጫወታል፣ ግን የመሀል ተከላካይ አይደለም። ስለዚህ በኦፍሳይድ እንዳይሆን ያደረገው ራያን ሀራፈንበርግ ነው። እሱ ላይ መፍረድ ግን አትችልም፣ ምክንያቱም ላስት ላይን ኦፍ ዲፌንስ ላይ የሚጫወት ተጫዋች አይደለም። ያ አንቲሲፔሽን የለውም። አማካይ ነው ቦታው። አማካይን የመሀል ተከላካይ ስታደርጊ አንዳንዱ ድሮባክ እሱ ነው።
ስለዚህ የሆኑ ተጫዋቾችን ከመደበኛ ቦታቸው በምትስቢበት ጊዜ ለዛ ቦታ የሚሆን ኤክስፐርቲዝ አለመኖሩ ብቻ ሳይሆን በጣም ከሚጠቅሙሽ የሜዳ ስፍራም ታረቂያቸዋለሽ ማለት ነው። ትልቁ ችግር እሱ ነው። ስለዚህ ሶቦዝላይን እዛ ቦታ ላይ የመሀል አማካይ አብዛኛው 10 ቁጥር ምናምን ሆኖ ለሚጫወት ተጫዋች በጣም የሚያስደንቅ ፐርፎርማንስ ነው የሚያሳየው በእኔ ግምገም። ግን ደግሞ አንዳንድ ስፔሲፊክ ነጥቦች ላይ ተፈጥሮ የቀይ መስመር ተከላ መደበኛ ቦታው አይደለምና እንዲህ አይነት የፖዚሽኒንግ የታይሚንግ የምናምን ስህተቶች ይሰራ ልታዩ ትችላለሽ። ከጋላታሳራይ ጋር የነበረው ጨዋታ ላይ የፍጹም ቅጣት ምቱ ሶፍት ቢሆንም ያንን ጥፋት የሰራው እሱ ነው። ኮምፎርታብል አይደለም እዛ ቦታ ላይ ምንም ጥያቄ የለው። ሌላው ጥያቄ ግን ፍሪምፖንግ ነው። ፍሪምፖንግ እዛ ቦታ ላይ ሲጫወት ያኔም የነበረ ጥያቄ ነው። አንደኛ እኔ ባየር ሌቨርኩዘን በነበረበት ጊዜ ፉልባክ የሚባል ሚና አልነበረውም። ባየር ሌቨርኩዘን ሲጀመር በፉልባክ አይጫወትም፣ በመስመር አማካይ ነው የሚጫወተው። ስለዚህ በጣም አድቫንስድ ነው። ለዚህ ነው ያለፈው 2 አመት ስታቱን ምናምን እየጠቀስኩ እንዴ የራሱ ሳጥን ውስጥ እኮ 330 ምናምን ጊዜ ብቻ ነው ኳስ የነካው። የተጋጣሚ ቡድን ሳጥን ውስጥ ደግሞ 300 ምናምን ጊዜ ነው ኳስ የነካው፣ 10 እጥፍ ማለት ነው። ስለዚህ በጣም አድቫንስድ ተጫዋች ነው። እንደ ቀኝ ክንፍ ተጫዋች ነው የሚቆጠረው። እንዲያው የቀይ መስመር ተከላካይ ተብሎ ይገዛ እንጂ እንዲያውም ትሬንት ከሚሰጣቸውም ተጨማሪ አንግል መስጠት የሚችል ነው። የበለጠ ድሪብለር ስለሆነ፣ የበለጠ ፈጣን ስለሆነ፣ የበለጠ ዳይሬክት ስለሆነ። ግን ደግሞ የቀይ መስመር ተከላካይ ግን አይደለም። አሁን ትልቁ ችግር ምን ይሆናል መሰለሽ? ፍሪምፖንግና ሳላህ በአንድ ላይ ሲጫወቱ አስቢ። ሳላህ በደንብ ትራክ ባክ አያደርግም፣ በድሮም የታወቀ ነው። በዚህ አሰልጣኞች በሚሰጡት ነጻነት ምክንያት ማለት ነው። የበለጠ ኤፌክቲቭ የሚሆነው ሃይ ኤንድ ዋይድ ሲቆይ ስለሆነ በመለገም ማለት አይደለም። ግን ያንን ሲያደርግ ብዙ ጊዜ አታይም። ፍሪምፖንግ ደግሞ የመከላከል ስፔሻሊስት አይደለም፣ ከትሬንትም የባሰ ነው። ሳላህንና ፍሪምፖንግን እንዴት አንድ መስመር ላይ በተለይ ከበድ ባሉ ጨዋታዎች ላይ መጠቀም ይቻላል የሚለው ትልቁ ችግር ነው። አሁን እስካሁን ድረስ መፍትሄ ሊቨርፑል አላገኘም። ለዚህ ገና ነው። ምናልባት እነዚሁ ተጫዋቾች በጣም ሊሻሻሉ ይችላሉ። ግን የዞቦዝ ላይ ዘላቂ ቦታ ግን ይሄ አይመስለኝም። ራሱም ጥያቄ ማንሳቱ አይቀርም። ሰሞኑን ፌዴ ቫልቬርዴ እንደሚያደርገው ማለት አታጫውተኝ እኔ ቀይ መስመር ተከላካይ ያደረገው ማለት ጀምሯል። አሎንሶ ለራሱ ነግሬዋለሁ እያለ ነው። ምርጫ አጣና በቀደም ከቪያሪያል ጋር አሰለፈው እዛ ቦታ ላይ። ምክንያቱም ሁለቱ የቀይ መስመር ተከላካዮች ትሬንትና ካርቫሃል ተጎድተዋል። ደግሞ ቫስኬዝ ለቋል። ስለዚህ ምርጫ የለውም፣ እዛ ቦታ ላይ ማጫወት ነበረበት። ግን በግልጽ ድምጽ ማሰማ እኔ የቀይ መስመር አማካይ ነኝ ማለት ጀምሮ ሶቦዝ ላይ ማለቱ አይቀርም። ምክንያቱም ቦታው እሱ አይደለም። ይሄ ቦታ ችግር አለበት። እስካሁን ድረስ መፍትሄ አላገኘም። በግራውም ግን ተመሳሳይ ነው። በግራ ብዙ ለውጦች ተደርገውበታል ማለት ያለ 7ቱንም የፕሪሚየር ሊግ ጨዋታዎች አንድ ፉልባክ ነው የጀመረው። ሚሎሽ ኬርኬዝ ነው የጀመረው። ግን እሱ ምናልባት የሊቨርፑል ሳይዝ ከፍ ስላለ ሊቨርፑል ተጫዋች በመሆን ያለ ዲማንድ ከፍተኛ ስለሆነ በቦርንመዝ ያሳየውን በማጥቃትም በመከላከልም ጊዜ ባላንስድ የሆነ ፐርፎርማንስ መድገም አልቻለም። ሊቨርፑል ደግሞ በጣም ስኬታማ በሆነ ጊዜ ከነዚህ ፉልባኮች ነበር ብዙ ክሬቲቪቲ ይመጣ የነበረው። ምክንያቱም ከፌሊፔ ኮቺኞ መልቀቅ በኋላ ክሬቲቭ 10 ቁጥር አልነበረውም ቡድኑ። ከአማካይ ክፍል አልነበረም ክሬቲቪቲ ይመጣ የነበረው። አማካዮቹ እነማን ነበሩ? ብዙ ጊዜ ፋቢኞ፣ ሄንደርሰን፣ ቫይናልደም አይነት ወርክማን ላይክ አማካዮች ናቸው የነበሩት። አልፎ አልፎ አሲስት ሊሰጡ ይችላል፣ አልፎ አልፎ ጎል ያስቆጥራሉ፣ ማይቀር ነው። ግን የሊቨርፑል አብዛኛው ክሬቲቪቲ ይመጣ የነበረው ግን ከሁለቱ ፉልባኮች ነው። ከ2019-20 እስከ 2021-22 የውድድር ዘመን ምናልባት በክሎፕ አሰልጣኝነት ስር ምርጡ ፔሪየድ ሊሆን ይችላል። ፕሪሚየር ሊግ፣ ቻምፒየንስ ሊግ ያሸነፉበት፣ ለኳድሩፑል የተፎካከሩበት ምናምን ጊዜ ማለት ነው። በእነዚህ 3 ሲዝኖች ብቻ አንዲ ሮበርትሰን እና ትሬንት አሌክዛንደር አርኖልድ በ3 ሲዝን ብቻ የፉልባክ የማይመስሉ ቁጥሮች አስመዝግበዋል። 75 ጎሎችና አሲስቶች ነበሯቸው ሁለቱ ፉልባኮች በ3 ሲዝን ብቻ። በጣም አስፈላጊ ተጫዋቾች ነበሩ። አሁን አንደኛው በእድሜ ምክንያት ብቃቱ እንደ ድሮ አይደለም፣ አንደኛው ደግሞ ለቋል። ስለዚህ እነዛ ቦታዎች አዳዲስ በመጡት ተጫዋቾች ይሁኑ ሪፐርፐዝ በተደረጉት ተጫዋቾች በሚገባ እየተሞላ አይደለም። ስለዚህ ሊቨርፑል የፉልባክ ኤሪያ ላይ ድክመት አለበት። ሁለተኛው ምናልባት በኋላም ተመልሼ አነሳዋለሁ፣ ግን የሙሐመድ ሳላህ ነገር ነው። የሙሐመድ ሳላህ የዚህ የውድድር ዘመን አጀማመር ጥሩ አይደለም። ራሱም የሚያምነው ይመስለኛል። ይሄን ያለፈው የውድድር ዘመን በሊቨርፑል ተጫዋችነት
ታሪኩ ምርጡ የውድድር ዘመን ነበር። 29 ጎሎች ያስቆጠረበትና የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ የሆነበት 18 የመጨረሻ ኳሶች ያቀበለበትና የፕሪሚየር ሊግ ቤስት አሲስተር የነበረበት በፕሪሚየር ሊግ ታሪክም ከምርጥ ኢንዲቪጁዋል ሲዝኖች መካከል አንደኛው የነበረበትም። አሁን በመጠኑ የቦታ ለውጥ አለ። አሁን ኮንትራት ፈርሟል እንደሚታወቀው ኤፕሪል ላይ እና እንዲህ አይነት ሲዝን ካሳለፈ በኋላ አንድ ተጫዋች አዲስ ውል ለመስጠት አትችልም። ስለዚህ አዲስ ኮንትራት መፈረሙ የግድ የህልውና የሚመስል አርጀንሲ የነበረው ነው። ከራሱ ፎርም ባሻገር አነሳዋለሁ ለምን ፎርሙ እንደዚህ እንደሆነ እንደዚህ ግን የመጠነኛ የቦታ ለውጥም አለ። ወደ ሊቨርፑል ሲመጣ በቀኝ በኩል ይጫወት ነበር እንጂ የቀኝ ክንፍ ተጫዋች አልነበር። መነሻው ቀኝ ነበር እንጂ እንደ ክላሲክ የቀኝ ክንፍ ተጫዋች አልተጫወተም መሐመድ ሳላህ። ሂት ማፑን ብታይ የቱጋኑ በአብዛኛው ኳስ የሚነካው የሚለውን ተች ማፑንም ብታይ ሊቨርፑል ውስጥ ለምሳሌ መጀመሪያ ሲመጣ አብሮት የነበረው 9 ቁጥር ቦቢ ፈርሚኖ ነው። ከቦቢ ፈርሚኖና ከሳላህ የበለጠ ሳጥን ውስጥ ብዙ ኳስ የሚነካው መሐመድ ሳላህ። ግን በግራፊክስ ስታዩ 9 ቁጥር ቦቢ ፈርሚኖ፣ የቀኝ ክንፍ ተጫዋች መሐመድ ሳላህ ይባላል። ነው ሁሌ ዲያጎናል ነው የሚጫወተው። ከቀኝ ይነሳና እያጠበበ ይገባል። አብዛኛውን ጊዜ ሳጥን ውስጥ ያሳልፋል። እንዳልኩት በሂት ማፑም ከሁሉም የሊቨርፑል ተጫዋቾች ወደፊት ቀደም ብሎ የሚገኘው ተጫዋች መሐመድ ሳላህ ነው። አሁን 9 ቁጥሮች አመጡ። ስቴሽን የሚያደርጉ 9 ቁጥሮች ኤኪቲኬም ይሁን አሁን መጫወት የጀመረው አሌክሳንደር ኢሳቅም ቢሆን በአብዛኛው ሴንትራል ቦታዎች ላይ ብዙ መቆየት የሚወዱ ተጫዋቾች ናቸው። ስለዚህ ድሮ ሳላህ የሚይዛቸው ስፔሶች አሁን የሉ፣ በእነዚህ 9 ቁጥሮች ነው የሚሞሉት። ስለዚህ ለመጀመሪያ ጊዜ በሊቨርፑል ተጫዋችነት ታሪኩ እንደ ክላሲክ 9 እንደ ክላሲክ የክንፍ ተጫዋች መደበኛ የክንፍ ተጫዋች መጫወት ጀምሯል። ይሄ ማለት ምን ማለት ነው? ከጎሉ ብዙ እንዲርቅ አድርጎታል። ጎል ከሚያስቆጥርባቸው ቦታዎች እንዲርቅ ብዙ ስታቲስቲካል ሜትሪክ ወርዷል መሐመድ ሳላህ። ግን አንድ አይኔን የገዛው ስታት መሐመድ ሳላህን በተመለከተ ሙከራ ያደርጋል አይደለም እና በአማካይ ሙከራ የሚያደርግበት ርቀት ከጎሉ በሜትር ከየትኛውም ሲዝን በላይ ራቅ ብሎ ነው ሙከራዎች የሚያደርገው። ምክንያቱም ከጎሉ ራቅ ብሎ ነው የሚጫወተው። ይሄም አዲስ ነገር ነው ለመሐመድ ሳላህ። የሊቨርፑል ለውጥን አሁን አዲስ 9 ቁጥር አምጥተዋል። ስለዚህ ሴንትራሊ ብዙ ቦታ የሚገኝ 9 ቁጥር አላቸው። ግን አዲስ ሴንትራል ቦታዎች ላይ ኃይለኛ ፕሬዘንስ ያለው 10 ቁጥር አምጥተዋል፣ ፍሎሪያን ቨርትዝ። እነዚህ ተጫዋቾች ሳላህ ላለፉት አመታት ይዛቸው የነበሩ ስፔሶችን ይጋሩታል ወይም ይወስዱበታል ማለት ነው። ይሄም አሁን ቡድኑ በሚያሸንፍበትም ጊዜ ባሸነፈባቸው ፐርፎርማንሶች ባህሪያት ደግሞ ሲሸነፍ በውጤትም ኮስት ማየት ይቻላል። ሳላህ ጥሩ አይደለም የጀመረው። ምን ይሆናል ከዚህ በኋላ የሚለውን በኋላ ደግሞ ተመልሼ ባነሳው ጥሩ ይመስለኛል። ግን የመሀል ተከላካይ ጉዳይ መዘለል የለበትም። ሊቨርፑል ቢቀናውና ቢሳካለት ኖሮ ማርክ ጌሂን ቢያስፈርም ኖሮ የሊቨርፑል በአብዛኛው የሚጣመሩ ሁለት የመሀል ተከላካዮች ጌሂና ቫን ዳይክ ሊሆኑ የሚችሉበት እድል ነበር። የበለጠ ኮንሲስተንት ነው፣ የበለጠ የተሻለ የፊትነስ ሪከርድ አለው ከኢብራሂማ ኮናቴ የበለጠ። ኮናቴ ረጅም ነው፣ በጣም ጥሩ ሲዝን ነበር አምና፣ በተለይ በመጀመሪያው የውድድር ዘመን አጋማሽ። አሁን ትልቁ ችግር የኢቡ ኮናቴ ብቃት መውረድ ብቻ አይደለም። ያመጡት ተከላካይ በጣም ወጣት ተከላካይ ነበር ጂዮቫኒ ሊዮኒ፣ እሱም ተጎዳ እና ከአመት ወዲህ ወደ ሜዳ ይመለሳል ተብሎ አይጠበቅም። ምክንያቱም የአንቴሪየር ክሩሸስ ሊጋሜንት የሚባለው ኤሲኤል የሚባለው ጉዳት ነው የገጠመው። ሲጀመር 18 አመቱ ነው። ስለዚህ በአንድ ጊዜ ወደ ፋይሪንግ ላይን የምታስገቢው ተጫዋች አይደለም። የመላመጃ ጊዜ የሚፈልግ ለፓርማ 17 ጨዋታ ብቻ ያደረገ እና በከፍተኛው ደረጃ በኤሊት ደረጃ ትልቅ ልምድ ያለው ተከላካይ አልነበረም ሲመጣም፣ ትልቅ ተስፋ ያለው እንጂ እና ብዙ የፕሪሚየር ሊግ ብዙ የቻምፒየንስ ሊግ ጨዋታዎች ላይ ጀምር ይችል ነበር ሲጀመርም ሲመጣም። እሱም ብቻ ነው ያመጡት። ኢብራሂማ ኮናቴና ቨርጂል ቫን ዳይክን ግን በአራት የተለያዩ ውድድሮች ላይ አንደኛው 34 አመቱ ነው፣ አንደኛው የጉዳት ታሪክ አለው፣ የመጨረሻ አመቱ ላይም ነው የሚገኙ ኢብራሂማ ኮናቴ። ሁለቱን ተጫዋቾች በብዙ ጨዋታዎች ላይ በተለያዩ ውድድሮች አንድ ላይ ማጣመር እንደው ሊግ ካፕን እንተውና በሶስት ውድድሮች ላይ በየሶስት ቀኑ በሚደረጉ ጨዋታዎች አንድ ላይ ማጣመር ችግር አለ። ምክንያቱም በቂ ጥልቀት የለውም እዛ ቦታ ላይ። ቀጥሎ ያለው አማራጭ ጆ ጎሜዝ ነው።
ለሁለት ለሶስት ክረምቶች ይለቃል እየተባለ ሲጠበቅ የነበረ በመሀል ተከላካይነት ለረጅም ጊዜ በወጥነት ያልተጫወተ ተጫዋች። ኮናቴ ብቃቱ ጥሩ አይደለም እንደሚታይ፣ ግን ደግሞ ካለፉት አመታትም የበለጠ በብዙዎቹ ጨዋታዎች ላይ አሌክሲስ ማካሊስተር እሱም ቅድም ስለ ኮነር ብራድሊ እንዳነሳሁት የተዋጣለት ፕሪሲዝን አልነበረም የነበረው። አሁንም ማካሊስተር ወደ ተሟላ አምና ወደ ነበረ ብቃቱ እንዳልመጣ ማየት ይቻላል። የተዛነፈ ዲስረፕትድ የሆነ ፕሪሲዝን የነበረው እሱ በማይሰለፍበት ጨዋታ በተለይ ለሴንትራል ፕሮግሬሽን እያሉ አሰልጣኝ አርነ ስሎት ከአምናውም የበለጠ ከኳስ ጋር ወይም እንደ ሪካርዶ ላቮልፔ ቲዮሪ ሰርፕለስ የሚሰጠው ወይም ቁጥር የሚጨምረው ቆሞ ፓስ በሚያደርግ ተጫዋች ሳይሆን ከኳስ ጋር ወደፊት በሚሄድ ተጫዋች ነው ይላል። የላቮልፒያን ቲዮሪ ነው ምናምን ይሉታል። ይሄን የ1978 የአርጀንቲና ብሔራዊ ቡድን የዓለም ዋንጫ ሲያሸንፍ ግብ ጠባቂ የነበሩ እነ ጓርዲዮላ ምናምን ሀሳብ የሚቀርቡባቸው አይነት አሰልጣኝ የሚሰጡት አይነት ቲዮሪ ነው። በዛ መንገድ ለመጫወት ሞከረ። ከኳስም ጋር ያህል ፍሬያማ አይደለም። ግን በተለይ ደግሞ ባለፈው የክሪስታል ፓላስ ጨዋታ ላይ እንዳየነው በዦን ፊሊፕ ማቴታ አይነት አጥቂዎች ቡሊ ሲደረግ ሽግግሮችን ለመከላከል ሲፈተን ከመጀመሪያው ቦርንመዝ ጨዋታ ጀምሮ አየን። ይሄም አንድ ችግር ነው። ግን ምናልባት ሊቨርፑል እስከ ጥር ድረስ ባለው ጊዜ ስህተት ስለሰራበት ጥር ላይ የግድ የስቴትመንት ዝውውር ማድረግ አለበት የተከላካይ ቦታ። ባለፈው እኔ እንዳልኩት የመረጡት ጊዜ የማርክ ጌሂን ዝውውር አክሰለሬት ለማድረግ የመረጡት ጊዜ በጣም ትልቅ ሪስክ ነበር። ጊዜው በሄደ ቁጥር እንዲያውም እኮ በኋላ ቢያስተባብሉም ኦሊቨር ግላስነር ከተሸጠ እኔ እለቃለሁ የሚል ማስፈራሪያ ሁሉ ለስቲቭ ፓሪሽ ለክለቡ ሊቀመንበር እንዲህ አይነት ማስጠንቀቂያ ሰጥተዋል። ኤዜንም ማርክ ጌሂንም በአንድ ሳምንት ልዩነት በጨራሽ የቡድኑ ዋልታዎች እነዚህ ናቸው ብለው ነበር ይባላል። እሳቸው አላልኩም ይሄንን በኋላ ቢሉ። ስለዚህ ዝውውሩን አክሰለሬት ለማድረግ የፈጠሙበትም የመረጡበትም ጊዜ ፓላስን እንዲህ አይነት ውሳኔ እንዲወስን ሊያስገድድ የሚችል ሪስክ እንደነበረው ማወቅ ይቻላል። ሌላኛው የኳስ ቁጥጥር ነገር ነው። ሊቨርፑል አንድ ለውጥ አለው ካለፈው የውድድር ዘመን በጉልህ የሚታይ ለውጥ፣ የፖሴሽን ሼር ጉዳይ። አምና 64% ማነው 57% ገደማ ነበር ኳስ ይቆጣጠር የነበረው በአማካይ። አሁን የ7 ጨዋታና የ38 ጨዋታ ሳምፕል ሳይዝ ማነጻጸር ችግር ነው። ምክንያቱም ውድድር ዘመኑ ብዙ ውጣ ውረዶች ያሉት ነው። እያንዳንዱ ጨዋታ ተፈጥሮና ባህሪ የተለያየ ነው። በጨዋታዎች ውስጥ የተፈጠሩት ነገሮች የተለያዩ ናቸው። ስለዚህ አንዳንዶቹ ሁኔታዎች የፖሴሽን ሁኔታን ወይ ያሳንሱታል። ለምሳሌ አንድ ቡድን ተጫዋች ለ60 ደቂቃ በቀይ ወጥቶበት ከተጫወተ ፖሴሽን ዶሚናንት አይሆንም ብዙ ጊዜ 98% ምናምን። እነዚህን ፋክተሮች ከግምት ማስገባት ያስፈልጋል። 7 ጨዋታ ትንሽ ነው ለሳምፕል ሳይዝ ንጽጽር አይሆንም ወይም የተሟላ ንጽጽር አይሰጠንም። ግን እንዲያው ፓተርን ለማጥናት ግን ይጠቅመናል። ኦልሞስት የ7% ፐርሰንቴጅ ፖይንት ልዩነት አለው በፖሴሽን። ዘንድሮ የበለጠ ኳስ እየያዘ ነው ሊቨርፑል ወደ 64% አድርሶታል። ቅድም እንዳልኩት ጌም ስቴትም የሚባል ነገር አለ። ቅድም እንዳነሳሁት 80ኛው ደቂቃ ላይ 1-0 እየተመራሽ ከሆነ 1-1 ከሆነ 2-1 ከሆነ ትልቅ ቡድን የበለጠ ኳስ ይይዛል። ስለዚህ ጌም ስቴትም ያስገድድ ይሆናል። አምና ለምሳሌ ቀድሞ 2 ጎሎች አስቆጥሮ የበለጠ በትራንዚሽን ለመጫወት ሲል ፖሴሽን ሊተው ይችላል። ጌም ስቴት የሚባለው ይሄ ነው። ግን ምን ሆነ? ሊቨርፑል የበለጠ ኳስ ያዘ፣ ያነሰ አደገኛ ሆነ። ግን ከአምናው በ7% የበለጠ ኳስ ይዛል። ግን ለምሳሌ የሙከራው መጠን ቀንሷል። ሙከራ የሚያደርግበት ርቀትም ፈቀቅ ብሏል በ3 ሜትር። አምና ለምሳሌ ሙከራ የሚያደርጉበት ርቀት 7 ሜትር ከነበር በአቬሬጅ አሁን 10 ሜትር ሆኗል ማለት ነው። በራቀ ቁጥር ጎል ለማስቆጠር ያለሽ እድል እየጠበበ ይመጣል። ፖሴሽኑ ከፍ ይላል፣ ግን ሊቨርፑል የማጥቃት አደገኝነት ቀንሷል። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ የሚነኩበት መጠን ደግሞ በጣም አደገኛ በሆነ የሜዳ ክፍል ኳስ የሚነኩበት መጠን ደግሞ በ20% ቀንሷል። የበለጠ ግን ኳስ ይዘዋል በ7%። ይሄ ፓራዶክሲካል ተቃርኖ አለው። ምናልባት ዞቦዝ ላይ አምና በጣም ጥሩ ከተጫወተበት ኃይለኛ ዳይናሚዝም ይሰጣቸው ከነበረ የሜዳ ክፍል በመራቁ ምክንያት ሊሆን ይችላል። በአብዛኛው የቀይ መስመር ተከላካይ ሆኖ እየተጫወተ ስለሆነ ፍሎሪያን ቪትስ መጣ። ጥሩ ቶሎ አልለመደም። ከዚህ በፊት አንድ ፕሮግራም ሰርተናል። ግን እነዚህ ሁሉ ስንጥቃቶች በድሎቹ ምክንያት በማሸነፉ ምክንያት ትልቅ አጀንዳ አልነበሩም። ግን
በጊዜው ይስተዋሉ የነበሩ ናቸው። ማሸነፍ የሚደብቃቸው ብዙ ድክመቶች ስለሚኖሩ እዚህ ላይ እንግዲህ አንዳንድ አሰልጣኙ የወሰኗቸው ውሳኔዎች የሚያጠያይቁ ውሳኔዎች ነበሩ። አንዳንድ ጨዋታዎች ላይ የወሰኗቸው ውሳኔዎች ግን ደግሞ ለምሳሌ ከፊት የመከላከል ነገር አሁን እዚህ ላይ ስለ ሌሎች ተጫዋቾች እንድናነሳ የሚያስገድድ ነው። ይሄ ከፊት መከላከል ወይም ፕሬስ ማድረግ ወይም በመጨረሻው በአታኪንግ ሰርድ ብዙ ኳስ ሪከቨር ማድረግ አምና የእሳቸው ቡድን አንደኛው ጥንካሬ ነበር። ምክንያቱም የሉዊስ ዲያዝ ፕሬሲንግ በጣም አስደናቂ ነበር። ለፕሬሲንጉ ሲሉ ብቻ ብዙ ጨዋታዎች ላይ ሀሰተኛ 9 ቁጥር አድርገው ይጠቀሙበት ነበር። ፕሬሲንጉ በጣም ኃይለኛ ነው። ግን እሱ ብቻ አይደለም። ዲዮጎ ጆታም በሚያሳዝን ትራጄዲ ህይወቱ አልፏል። ዲዮጎ ጆታም በተለይ እስኪጎድ የመጀመሪያ ጉዳቱ እስኪመጣ ድረስ የማያባራ ፕሬሲንግ ነበረው። 2025 ከገባ በኋላ ብዙ ባያሰልፉትም ግን በተጫወተ ቁጥር አንድ ማንተቸው ከክሎፕ ጋር በተወሰነ ጊዜ አቃቅሮት ነበር ቢባልም ግን ኑኔዝ በጣም ጥሩ የፕሬሲንግ ተጫዋች ነው። ከፊት የነዚህ ተጫዋቾች መኖር የሊቨርፑልን የፍሮንት ፉት መከላከል ፕሬስ ማድረግ ምን ማለት ከፍተኛ ደረጃ ላይ አድርሶት ነበር እና ከአምናው ጋር ሲነጻጸር በሶስተኛው የሜዳ ክፍል ያለው የሊቨርፑል የሪከቨሪ መጠን በ10% ቀንሷል። በ10% 10% በጣም ከፍተኛ ነው። በተለይ በኤሊት ደረጃ እያንዳንዷ ፐርሰንቴጅ ፖይንት ልዩነት በምታመጣበት ደረጃ 10% ትንሽ አይደል፣ በጣም ከፍተኛ ነው እና ይኸውልሽ ከኳስ ጋር በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በ20% ነው የቀነሱት። አሁን ሁሉንም ጨዋታ ያሸነፏቸውንም ጨዋታዎች ከግምት አስገብተን ማለት ነው በ20% ነው የቀነሰው። ፕሬሲንጉ ደግሞ ወይም ሪከቨሪው ደግሞ በ10% ነው የቀነሰው። ከኳስም ጋር ያለ ኳስም ብዙ ልዩነት አለ። አሁን ይሄ የሁሉ የተፈጠረው ነገር በፐርሶኔል ለውጥ ምክንያት በመጡ ተጫዋቾች ባህሪና በጨዋታ ስልታቸው የተነሳ የተፈጠሩ ናቸው። ለዚህ ነው አዲስ ቡድን የመስራት አይነት ነው ስንል ለኦቶማቲዝም አዳፕት ለማድረግ ኢሳቅ የሚፈልገውን ሩጫ ማካሊስተር እስኪያውቅ ድረስ ያ ቴሌፓቲ እስኪሆን ድረስ ጊዜ ይፈጃል። ኢሳቅ ከሳላ ጋር እንዴት ኮምባይን ማድረግ እንዳለበት እስኪያውቅ ድረስ ሌላ አይነት ነው። ምክንያቱም ለምሳሌ ኢሳቅን እንውሰድ። የኒውካስል ያለፈው የውድድር ዘመን ወይም ያለፉት ጥቂት አመታት የኳስ ቁጥጥር መጠን ከ49% እስከ 52% ባለው የነበረው። ስለዚህ ሁሌ በትራንዚሽን ነው የሚጫወተው። የሊቨርፑል ስንት አለን ቅድም 64%። በሁለቱ ቡድኖች አጫዋወት ውስጥ 9 ቁጥሮች የሚያሳዩት ጠባይ በጣም የተለያየ ነው። የሊቨርፑል የፖሴሽን ዶሚናንት መሆንን ተጫዋቹ አዳፕት ማድረግ አለበት። ሁሌ ወደ ስፔስ ኳስ አይመጣም። ይሄኛው የተለየ ቡድን ስለሆነ ፍራንክፉርትም እንደዛ ነው የነበረው ለኤኪቲኬ። ለምሳሌ ኤኪቲኬ ጥሩ ነው፣ ከአዳዲሶቹ ፈራሚዎች ሁሉ ጥሩ የጀመረው እርሱ ከዛ ቀይ ካርድ በስተቀር ግን እንደ መርህ ካየሹ ግን እሱም ሌላ የእግር ኳስ አይነት ነው እየተላመደ ያለው። ለሁሉም ተጫዋቾች ይሄ ይሰራል እና በእነዚህ ለውጦች ምክንያት እየተወሰደ ያለ ጊዜ አለ። እኔ መጨረሻ ነጥብ ላድርገውና የሞሐመድ ሳላህን ጉዳይ ላንሳ። ሞሐመድ ሳላህ አንድ ቃለ ምልልስ ነበረው ክረምት ላይ እና ስለ ያው ጎሉ ሲቆጠር የሳላህን ፖዚሽኒንግ ብዙሃን መገናኛዎች ሰኞ ምሽትም ትላንት ምሽት ጄሚ ካራገር ሃይላይት ያደርገው ነበር። በጣም ሩቅ ነው። አንደኛ ሆዝ ላይ በጣም እርዳታ የሚፈልግ የቀኝ መስመር ተከላካይ ነው። ምክንያቱም የቀኝ መስመር ተከላካይ አይደለም፣ ከሌላውም ጊዜ የበለጠ እርዳታ ይፈልጋል። ዋታሩ ኤንዶን ያስገቡት ለዛ ነው። ጄሚ ጊተንስ ገባ። ኩኩሬ የማያቆም ኦቨርላፒንግ ሩጫዎች አሉት። ያቺን ቻነል ለመዝጋት የተደረገች ጥረት ነች። ምስሉ ላይ አልነበረም ሳላ። እሱን ተጠያቂ ማድረግ አይደለም፣ በሚጫወተው እንደዛ ነው ሁልጊዜም ቢሆን። ግን አንድ ነገር ሲናገር ምን አለ? ከስሎት ጋር ከነበሩት የመጀመሪያ ውይይቶች መካከል ስለ አንደኛው ሲናገር ግን ደግሞ ከሱ በፊት ኩኩሬያ ስለተናገረው ነገር ላንሳ። እንዴት ሳላህን ታርጌት እንዳደረጉት እዛ ጨዋታ ወይም የሳላህን ብዙ አለመመለስ በድክመት ሳይሆን ምን አለ? በአንድ ስታይል ይጫወታሉ ብዙ ጊዜ ሳላህን በተመለከተ እና ሳላህ ለማጥቃት አቀባብሎ በሚቆይበት ቦታ ነው የሚገኘው። ፖዚሽኒንጉ ሁልጊዜም ከመሀል ሜዳው መስመር ፈቀቅ ብሎ ወደፊት ነው ወይም ወደ ቼልሲ ሜዳ ጠለቅ ብሎ ሁሌ እዛ ቦታ ላይ ነው የሚገኘው። ስለዚህ ከሱ ጀርባ ያለው ስፔስ እኛ ልናጠቃው የምንችል ስፔስ እንደሆነ አውቀን ነበር ይላል። አሰልጣኞች ብዙ ጊዜ ይሄንን ያጠኑታል። አምና ለምሳሌ ባክፋየር አደረገ እንጂ እዚሁ ፕሮግራም ላይ ካሴሚሮ ያ ፓስ ሲበላሽበት
የሊቨርፑል ክንፍ ተጫዋቾች ዲያዝም ሳላህም ሃይ ኤንድ ዋይድ እንደሚቆዩ ስለሚያውቁ ከነሱ ጀርባ ያለ ስፔስ ለማጥቃት ባለ እርጀንሲ ምክንያት ካሰሚሮ ኳስ ተበላሸበት። ቫንዳይክ ራፈንበርግ ኳሱን ቀማው፣ ሊቨርፑል የመጀመሪያውን ጎል አስቆጠረ። ግን ፕሬፓሬሽኑ የነበረው በዛ መንገድ ነው። ያችን ስፔስ የማጥቃት ፍላጎት ሁልጊዜ ነበር። ቼልሲ ደጋግሞ አደረገው። በሁለተኛው አጋማሽ የመጀመሪያው አጋማሽ ጋርናቾ በነበረበት ጊዜ የፋይናል ሰርድ ክሊኒካል የመሆን ችግር ካልሆነ በስተቀር ብዙ ጊዜ እዛ ዞን ላይ ነጻነት ነበረው። ብራድሊም እያለ ዞቦዝ ላይ እዛ ቦታ ላይ እየተጫወተ፣ ግን በሁለተኛው አጋማሽ ደግሞ የበለጠ ከፍ ስዊች ነው የሚያደርጉት። ለምሳሌ ኤስቴቫ ዊሊያን የመጀመሪያውን ሰው ያልፋል፣ ወደ ሳጥን ክሮስ ያደርጋል። ኤንዞ ፈርናንዴዝ ጎል ለማስቆጠር ተቃርቦ ነበር። በቀኝ በኩል ነው ሙከራው የተደረገው። ኳሱ ከግራ ይነሳ እንጂ በሊቨርፑል ቀኝ ማለት ነው። ኤስቴቫኦ በቼልሲ ቀኝ፣ በሊቨርፑል ግራ በኩል ይጫወት ስለነበር ብዙ አደጋዎችን በዛ በኩል ይፈጥሩ ነበር። ጄሚ ጊተንስ እያጠበበ መጥቶ ማማርዳሽቪሊ ያዳነበት አንድ ሙከራ ነበር። እሱም ከዛ ጋር ናቸው እድሎች 3-4 እድሎች አግኝቶ ነበር በዚሁ መንገድ። ኩኩሬያ የሚለው ሳላህ ወደፊት ተጠግቶ ወደ ክንፍ ወጥቶ እንደሚቆም እናውቃለን። እዛ ቦታ ላይ ስፔስ እንደምናገኝ እናውቃለን። ዛሬ ሰራልናል፣ ግን አጥንተ ነው ተዘጋጅተንበት የነበረ ነው። ይሄ ለምን ሆነ? ስሎት በሰጡት ነጻነትም የተነሳ ነው። ራሱ ሲናገር ባለፈው ኦገስት ነገርኩት ይላል ለአሰልጣኙ፣ ከኔ ጋር ፕሪሚየር ሊግን እናሸንፋለን፣ ግን ሊመቸኝ ያስፈልጋል። በምንጫወትበት መንገድ ለእኔ ምቾት ያስፈልጋል። ያ ማለት የመከላከል በርደን ከኔ ላይ ልታነሳልኝ ያስፈልጋል። ከዛ አሰልጣኙም እሺ I will get the best out of you፣ ካንተ ምርጡን እናወጣለን፣ ኮምፎርታብል በምትሆንበት ሁኔታ፣ ምቾት በሚሰማ ሁኔታ ውስጥ እንድትጫወት እናደርጋለን። አንተ ግን ያለብህ ግዴታ እነዛን ቁጥሮች ፕሮቫይድ ማድረግ አለብህ። ጎል ማስቆጠር አለብህ ማለታቸው ነው። አሲስት ማድረግ አለብህ ማለታቸው ነው። ከበቂ በላይ ያደረገው እሱ 29 ጎል አስቆጠረ፣ 18 አሲስት ሰጠ። ይሄ በሊጉ ብቻ ነው። የ47 የጎል ኮንትሪቢዩሽን ማለት ነው። የሚገርም ራስ የሚያስይዝ በአግራሞት አንገት የሚያስነቅንቅ አይነት ቁጥር። አሁን ችግር የሚሆነው እነዛን ቁጥሮች ፕሮቫይድ ማድረግ ያቆመ ቀን ሳላህ እነዛን ቁጥሮች ፕሮቫይድ ማድረግ አቆሟል። ግን ካየሹ ነገሩን አሁን አይደለም የጀመረው። በፓሪስ ሳን ዠርማን ከተሸነፉበት ጊዜ ከዛ ጨዋታ ጀምሮ ያለውን የሳላህን ቁጥር ካየሽ ከዛ ጨዋታ በኋላ 6 ጎል ብቻ መሰለኝ ያስቆጠረው። ረጅም ጊዜ ነው። አሁን ብቻ አይደለም፣ ያለፈው የውድድር ዘመንም እያለቀ በነበረበት ጊዜ እንግዲህ ምናልባት የሜንታል ብሎክ ይኖር አላውቅም። በቃ ሊቨርፑል ዋንጫው መውሰዱ ስለማይቀር ተጫዋቾች ምናልባት ከአክስለሬተሩ ላይ እግራቸውን ማንሳት ጀምረው ከሆነ አላውቅም። ግን አምና ጀምሯል ይሄ ነገር። ወደ ኋላ በ16 ጨዋታ 6 ጎል ነው ያስቆጠረው። አንዳንዶቹ ፔናልቲዎች ናቸው ምናምን። ስለዚህ ነበር አምናም መጨረሻ አካባቢ። አሁን የውድድር ዘመን ሲጀመር ደግሞ አርነ ስሎት ያንን ነጻነት እንድሰጥህ ግን አንድ ግዴታ አለብህ። ቁጥሮቹን እንፈልጋቸዋለን። 30 የሊግ ጎል ካስቆጠረ አንድ ተጫዋች 18 አሲስት ከሰጠ ምን ትጠይቀዋለሽ? 60% የሊቨርፑል ጎሎች ይመጡ የነበሩት በአሲስት ወይ በጎል መልክ ከሳላህ እግሮች ነው። ችግሩ አሁን እነዛን ቁጥሮች መስጠት ካቆመ በ10 ተጫዋች እንደመጫወት ይመስላል አንዳንድ ጊዜ። ምክንያቱም ያንን ዲፌንሲቭ ሺፍት አይሰጥም። በዲዛይን ቢሆንም ግን ያንን ዲፌንሲቭ ሺፍት አይሰጥም። ቁጥሮቹ ግን በቶፕ ላይን ቁጥሮች ብቻ አይደሉም። ምን ያህል ጎል አስቆጠረ አላስቆጠረ በሚሉት ብቻ ግን አይደለም። ለምሳሌ ኤክስጂ ፐር ጌም የሚባል አለ። በየጨዋታው አንድ ተጫዋች የሚያስመዘግበው ኤክስጂ መጠን ማለት ነው። ወደ ሊቨርፑል ከመጣበት ጊዜ ጀምሮ አነስተኛው በአብዶ በቴኮን በሚሉት በሱ አነስተኛ ነው። በታክል በኢንተርሴፕሽን እስካሁን ድረስ የውድድር ዘመኑ ከተጀመረ በኋላ 7 ጨዋታ መምሳ የተደረገው የስኬታማ ታክሉ መጠን 0 ነው። በ7 ጨዋታ አንድ ኢንተርሴፕሽን ብቻ ነው በ7 ጨዋታ ያለው። ስለዚህ ጎል ወይ በደንብ እንደ አምናው ሊያመርት ያስፈልጋል እንዲህ አይነት ነጻነት ከሰጠሹ። ካልሆነ ዲፌንሲቭ ሺፍት መስጠት አለበት። ሁለቱንም እያደረገ አይደለም። የፎርም ጉዳይ ነው። አሁን እንደ ተጫዋች ስለ ሳላህ ከሊቨርፑል የምን ጊዜም ታላላቅ፣ ከፕሪሚየር ሊግም የምን ጊዜም ታላላቅ ተጫዋቾች መካከል አንደኛው ነው። አሁን ስላለበት ሁኔታ ነው ግን የምናወራው። ተሸነፉ ደግሞ ተከታታይ ጨዋታ። ለሊቨርፑል አይነት ቡድን 3 ተከታታይ ጨዋታ መሸነፍ ክራይሲስ ነው። በተለይ ለዚህ አይነት ስኬታማ ቡድን ክራይሲስ ነው። በክሎፕ ዘመን ስንት ዓመት 9 ዓመት ነው ያሰለጠኑት። በፕሪሚየር ሊግ ጨዋታ 5 ዓመት ካሰለጠኑ በኋላ ነው ተከታታይ ጨዋታ ለመጀመሪያ ጊዜ የተሸነፉት።
2016 2021 ላይ ነው ለመጀመሪያ ጊዜ ተከታታይ ጨዋታ የተሸነፉት። ትልልቅ ቡድኖች ቶሎ ነው ክራይሲስ አቨርስ የሚያደርጉት ይባላል። ተከታታይ ጨዋታ መሸነፍ ከቻልሽ እና በጣም ወደ ከባድ ቀጠና ነው የምትገቢ እና ይሄኛው የክራይሲስ ሳምንት ነው። ከክሎፕ ካስቀመጡት ስታንዳርድም አርነ ስሎት መጥተው ካስቀመጡት ስታንዳርድም ለመጀመሪያ ጊዜ ነው በሳቸው አሰልጣኝነት ስር 3 ተከታታይ ጨዋታ የተሸነፈው። ለመጨረሻ ጊዜ ሊቨርፑል 3 ተከታታይ ጨዋታ ሲሸነፍ ፌብሩዋሪ 2023 ላይ ነበር ተከታታይ ጨዋታ የተሸነፈው። ያ ሲዝን መጥፎ ነበር ለሊቨርፑል። ከቶፕ 4 ውጪ የጨረሱበት 5ኛ ሆነው ያጠናቀቁበት ነበር እና ክሎፕ ምናሉ ኦኬ እነዚህ ተጫዋቾች ከ9 ወር በፊት የቻምፒየንስ ሊግ ፋይናል ተጫውተዋል። ፕሪሚየር ሊግ 92 ነጥብ ሰብስበዋል። ሊግ ካፕ አሸንፈዋል። ኤፍ ኤ ካፕ አሸንፈዋል። ኳድሩፑል ነው የተጫወተው። ጫፍ እየደረሰን ያላሸነፍ ነው። ግሩም ቡድን ነው ግን ጨርሷል አሉ እና ክረምት ላይ የአማካይ ክፍላቸውን በሙሉ አፍርሰው ሰሩት። እንደዚህ ድራማቲክ ለውጥ እንዲያደርጉ ያስገደዳቸው በእነዛ 3 ተከታታይ ሽንፈቶች ውስጥ ባዩት ባህሪ ምክንያትም ነው ይባላል። ኦኬ አሁን ሊቨርፑል እነዚህን ሁሉ ተጫዋቾች አምጥቷል እና 3 ተከታታይ ጨዋታ ተሸንፏል። ሲዝኑ ከተጀመረበት ጊዜ ጀምሮ ሳላ ጥሩ እየተጫወታል። አዲስ ኮንትራት ሰጥተውታል። ምን ያደርጋሉ ከዚህ በኋላ? የጋላታ ሳራይ ጨዋታ ላይ ቤንች አድርገው ጀምረውታል፣ ግን አይቀይሩትም። ተቀይሮ ሲወጣ አታዩም። ሳላ ሂዝ ቱ ቢግ እንደዛ ለማድረግ ግን እስከ መቼ ነው እንደዛ የምታደርገው? ቶሎ ካልተሻሻለ በስተቀር አሰልጣኙ ፈተና እሱ ነው። ግን አሰልጣኙ ብቻ ሳይሆኑ የስፖርት ዳይሬክተሮቹም ቢሆን እነዚህ ዝውውሮች የግድ መስራት አለባቸው። ፍሎሪያን ቪትስ ፌል ሊያደርግ አይችልም 116 ሚሊዮን ከወጣበት በኋላ። ኢሳቅ ፌል ሊያደርግ አይችልም 125 ሚሊዮን ከወጣበት በኋላ። ኤኪቲኬ ፌል ሊያደርግ አይችልም ወደ 80 ሚሊዮን ከወጣበት በኋላ። የግድ መስራት አለበት። ለዚህ ነው they are too big to fail, too expensive to fail የሚሉት። ስለዚህ መንገድ መፈለግ አለባቸው። ሳላ ትልቁ ስታራቸው ነው። እነዚህ ተጫዋቾች ደግሞ ከፍተኛ ገንዘብ የወጣባቸውና ድህረ ሳላ ያለውን ሊቨርፑልንና ማጥቃቱን እንዲሸከሙ የሚፈለጉ ተጫዋቾች ናቸው። ያንን ቶሎ መፍትሄ ማበጀት አለባቸው። ስለዚህ አሰልጣኙ በመጠኑ ፕሬሸር ውስጥ ላይ ያሉት እንግዲህ ፍሎሪያን ቪትስን በተመለከተም ነጻነት አለው እንደምታውቂው። ከሳላህ በላይ ብዙ ቁጥሮች ይነካል። ለምሳሌ አሲስት የለውም፣ ጎል የለውም። እሱ ኢሬሌቨንት ነው። በቀደም ከቼልሲ ጋር ለምሳሌ ግሩም ኳስ ሰጥቶት ነበር አይደል? እንደ ሳላ ላስቆጥረው ስለዚህ አሲስት አንለው። ግን ያ የሆነበት ምክንያት ደግሞ አሰልጣኙ በሰጡት ነጻነት ምክንያት ሮም የሚያደርግ አማካይ ይሉታል። በተለያዩ ዞኖች ላይ የሚገኝ አማካይ ይሉታል። ግን እንደዚህ አይነት ነጻነት እሱም ደግሞ ሊሰጠው ከሆነ ቶሎ እነዛን ቁጥሮች ማምጣት አለበት እና ሊቨርፑል ቤት ውስጥ ያሉት ጥያቄዎች ብዙ ናቸው እና ቅድም ስለ ሳላህ እንዳነሳሁት በብዙዎቹ ሜትሪኮች ዝቅ ያለ የፕሪሚየር ሊግ ቁጥር እያስመዘገቡ ካሉ የማጥቃት ከራሱ የድሮ ስታት ብቻ አይደለም ከፕሪሚየር ሊግ አቬሬጅ ጋር ሲነጻጸር ዝቅ ያለ ቁጥር ነው እያስመዘገበ ያለው። ስለዚህ እሱንም ወደ ፎርም መመለስ ያስፈልጋል። ፎርሙ አልስተካከል ካለ ምናልባት ክሎፕ እና ጆርዳን ሄንደርሰን ፋቢኞ ምናምን ላይ እንደጨከኑት እሱም ላይ አንዳንድ ጊዜ መጨከን ሊያስፈልግ ይችላል። ከዛ ፖለቲካል ይሆናል። ሳላን እነዛ ውሳኔዎች እንዴት ነው ሪስፖንድ የሚያደርገው የሚለውም ወሳኝ መሆን ይጀምራል እና እነዚህ ናቸው የሰሞኑ ችግሮች። ግን ሰሞኑን በመሸነፉ ብቻ ሳይሆን ድል በሚያደርግበትም ጊዜ የነበሩ ስንጥቃቶች አሁን መሸነፍ የበለጠ ኤክስፖዝ ያሰጣቸው ድክመቶች ናቸው። እስኪ የተወሰነ አድማጮቻችን አስተያየት የምንቀበል። ናታን ሳሙኤል የቡድኑ ቋሚ ተሰላፊ በግማሽ ያህል የቀየረ በዛ ላይ ሻምፒዮን ሆኖ የመጣ ቡድን ስለሆነ ሁሉም ቡድኖች ሻምፒዮኑን ለማሸነፍ ከቀደመው የበለጠ ተዘጋጅተው እንደሚመጡ እየታወቀ ይህ ሁሉ ግርግር ይገርመኛል። አንዳንዶቻችንማ በቃ ሊቨርፑል ፍሎሪያን ቪትስና ኢሳቅ ብሎ ሜኪቲኬን ስላስፈረመ ጨዋታዎችን ሁሉ አሳምነው ቀጥቅጦ 4 ወይም 5 ለባዶ እንዲያሸንፍ ሲጠብቁ እግር ኳስ የሚያዩበትን አስተሳሰብ ያስገርመኛል። በዛ ላይ አንዳንዶች ለ6 አመት እየዳከሩ ሌላው ለ12 አመት የራስ የተራመሰ ከሆላንድ መቶ በአመቱ ታላቁን እንግሊዝ ፕሪሚየር ሊግ ያሸነፈው አንስሎት ችሎታ ለማጣጣልና ለማራከስ ሲሞክሩም የበለጠ ፈገግላለሁ። ለሁሉም ግን የምለው እንረጋጋ ነው። ዘንድሮ ስሎት ዋንጫ ባያሸንፍ እኔ በግሌ እንደ ሊቨርፑል ደጋፊ ነኝ በጣም እረዳዋለሁ። ምክንያቱም ምክንያታዊ ነው ብዬ አስባለሁ። 5 ቋሚ ተሰላፊን ስትቀይር ቅንብሩ እስኪመጣ ጊዜ መውሰድ የማይቀር ነው። በዛ ላይ መርሳት የሌለብን ወሳኝ ጉዳይ የማርክ ጉሄ በመጨረሻ ሰዓታት ወደ ሊቨርፑል አለመዘዋወር ለተከላካዮችም ችግር ተርኒንግ ፖይንት ነው ብዬ አስባለሁ ብሎናል። ማሜ ስሚዝ
ሊቨርፑል የመንሸራተቻቸው ጊዜ እንደመጣ ባለቀ ሰዓት በእድል ያሸነፏቸው ጊዜያቶች ማሳያ ነበሩ። አሁን እየሆነ ያለው የተጠበቀው እውነታ ነው። መድፈኞቹ በትክክል የሚገባቸው ቦታ ላይ ተቀምጠዋል። ከዚህ በኋላ ከመሪነት የምንወርደው ዋንጫ ስንበላ ብቻ ነው። ቲምበርን የሚገልጽበት ቃላት የለኝም ብሎናል። አማን ለሁሉ ይሁን የሚል አድማጫችን ደግሞ የሊቨርፑል ምናልባት በተከታታይ መሸነፍ ካልሆነ በቀር ከሶስቱም ከተሸነፈባቸው ጨዋታዎች በፊት ባለቀ ሰዓት የሚያስቆጥራቸው ጎሎችም አሸንፎም እየወጣ የሆነ ጊዜ ላይ ሊሸነፍ እንደሚችል ያሳብቅ ነበር። ሞሳላ ወቅታዊ አቋሙን በተመለከተ ተፈጥሯዊ ይመስለኛል። ከነበረው እድሜ መጨመር ቡድኑ አዲስ እየተሰራ መሆኑ ሳላህ እንደምናውቀው ፐርፎርም ባያደርግ ለኔ ተፈጥሯዊ ነው። ቲምበርን በተመለከተ አሁን ያለበት በመከላከል በማጥቃት ምርጥ አቋም ላይ ያለ ይመስለኛል ያዝልቅነት ብሎናል። አሸናፊ ኃይሌ የሚል አድማጫችን ዘንድሮ የዝውውር መስኮቱ አብዛኛው ነገር ጥሩ ሆኖ ተከላካይና የተከላካይ አማካኝ አለመጨመራቸው በጣም ይጎዳን ይመስለኛል። በዛ አቋም መውረድ ኮናቴ፣ ብራድሪ፣ ማካሊስተር፣ ሳላና ሌሎቹ የተገዙት አልተዋሃዱም ጊዜ እየፈጀባቸው ይመስለኛል ብሎናል። ጋክፖ ማረፍ ያለበት ጊዜ ነው መሐመድ ሰላም ጭምር ብሏል። አለማየሁ የሚል አድማጫችን የሊቨርፑል ችግር ዘርፈ ብዙ ነው። መድፉን የነበረበት ቀዳዳ ሳይደፍን ወደ ውድድር መግባቱ ለዚህም የኮናቴ ሁኔታ መመልከት በቂ ነው። ሞሳላ አቋም ከሚባለው በላይ ወርዷል። ሜዳ ውስጥ ምንም አስተዋጽኦ እያሳየ አይገኝም። የቲምበር ወቅታዊ አቋም ግን ዋው የሚያስብል ነው ብሎናል። የመጨረሻ አስተያየት እንቀበል። ካሳሁን ዘመኔ የሚል አድማጫችን ሊቨርፑል በባከነ ሰዓት ጎል እያገባ ሲያሸንፍ ያቻ ውጤቶች ወይም ሽንፈቶች በቅርቡ እንደሚመጡ ለማወቅ ተንታኝ መሆን አይጠበቅብንም ነበረ። 2-0 እየመራን ቢሆን ሶስተኛ ጎል ከመፈለግ ይልቅ ክፍፍል ልዝዝ ያለ የጨዋታ አቀራረብ ያደርጉት ነበር። ከዛም ሽንፈቱን ተቀብለው የነበሩ ተጋጣሚዎች ያንሰራሩና ጭራሽ ያስጨንቃል። የዘንድሮ ሊቨርፑል የጆታ ማዘን ቀላል የማይባል የስነልቦና ጫና ከማሳደሩም በላይ የአዳዲስ ግዢዎች ባሰላለፉት መብዛት በተለይ ደግሞ የዲያዝና የትሬንት መውጣት አሉታዊ ተጽዕኖ እየታየ ይገኛል። አሰልጣኙ ፈተና በደንብ ጀምሯል፣ እንዴት ማኔጅ ያደርገዋል የሚለውን ግን እናያለን ብሎናል። እናመሰግናለን አድማጮቻችን። አሁንም ቆይታችሁን አደ ኤፍኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ ዓመት ብስራት ከብርሃን ከተማ። ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ